እና ተረጋጋ፣ ኳስ በመሬት አርግ። ሁለተኛ ነገር ደግሞ እንዲሆንኩ ሌላ ምክንያት አታብዛ። ይሄው ያንተን ፎቶ ሚዲያ ላይ ሲለጥፍ የነበረው ደምረው በደንብ እያየከው ነው አይደል? ይሄው አሁን ኦርቶዶክስ ቤት ገብቶ እየጠጣ እየሰከረ ብልግና አይቀረው ምን አይቀረው። አንተም ያለው እዛ ቤት ነህ። እና ሰውን ቡሊ ለማድረግ አትሞክር። የለ በጨዋነቴ ነው እዛ ቤት እኔ ባለጌን ስለሰሙ ብትጠይቅ ሄደ ሰሙ ባለጌ አይወድም፣ ባለጌን በጣም ይጸየፋል ብለው ነው የሚነግሩክ። ሰው ጥራ ብትባል አቡ ትላለህ። አሁን አቡ የት ንቁ አቡ እኔ አቡን አሁን አምጥታ አንተ ቤት እኔ ላወራው እችላለሁ። አይደለም መምህር ሊሆን ይቅርና ይሄው እኔ የነበርኩበት ቅድስት ሥላሴ 1 ወር ከተማረ እኔ እቀጣለሁ። የ1 ወር ትምህርት የቤተክርስቲያን ትምህርት የተገናኛችሁት በቃ ቦዘኔነት ስትሰሩ ነው። እዚህ ሚዲያ ላይ ካንተ ጋርም የተገናኘው ያው ሲቦዝን ነው። በቃ ቁማር ቤት ሊከፍት እንዲሆንኩ እያለ ሴት ሲያታልል ህዝብ ሲያታልል በዚህ ነው የምንተዋወቀው። በዚህ ነው እኔም የተናገርኩት እዚህ ሰው ቤት ያልኩት። ይሄን ሰው ተጠንቀቁት ያልኩት በደንብ ስማ። ብትገባ ደስ ይለኛል። ብትገባ ይለ በቂም እንዲ በመረጃ ነው ማሳየክ። አንተ መምህር የምትላቸው አይደለም መምህር ሊሆኑ ይቅርና ሰንበት ትምህርት ቤት ገብተው የማያውቁ ልጆች እንደሆኑ አሳያለሁ። አንተ የተሸወርከው ሲሶ መምህር መስለውክ ነው። ዛርናት መምህር የትም ቤተ ክርስቲያን ውስጥ ሜምበርም አይደሉም፣ ሄደውም አያውቁም። ድራማ ልትሰሩ ስትፈልጉ ጓደኛሞች ትጠራሩና አንድ ሰው ኦርቶዶክስ አረግን እያላችሁ ምንም ጓደኞቻችሁን ሰብስባችሁ ያው ቲክቶክ ላይ ካሉ ምስኪኖች ሳንቲም ትሰበስባላችሁ። በቃ አንዱም አንተ ስለሆንክ ማለት ነው። አንተን ደግሞ ያው የዚህ እምነት ተከታይ ነህ እንዳለለ የትኛውም ቤተ እምነት ውስጥ ህብረት አታረግም። ስለዚህ ኦርቶዶክስ ውስጥ እኔ የምታወቀው በጨዋነቴ ነው። ካደኩባት ሰንበት ትምህርት ቤት ቲክቶክ እስካለው እስከ መጨረሻው ሰዓት በጨዋነቴ ነው የምታወቀው። እወቅ በደንብ። ባለጌና ባለጌ ሰዎችን እቃወም ነበር። በጠቅላላ ደግሞ እኚህ በአንተ ዙሪያ ያሉ ናቸው። ሳመነዝር አላየኸኝ፣ ስዘሙት አላየኝ፣ ስሰክር አላየኝ፣ ስጠጣ ሳጭ ስቅም አላየኸኝ። ሙሉ ጓደኞች ግን ይሄ ነገር አለባቸው። ሙሉ ጓደኞች ስታጡ ምክንያት ምን ብለህ መጣ? ኦርቶዶክስ መምህር ማን ነው? እስኪ አንድ የኦርቶዶክስ መምህር ታውቃለህ? አንድ አታውቅም። ከነማን ጋር አወራ እንደነበረ ታውቃለህ? አታውቅም። እንዲህ ጓደኞቼን እኮ እኔ አሁን አንተን በአንተ ዙሪያ ቁጭ ብለው የሰው ቤተ እምነት የሚሳደቡ ጓደኞቼን ጀግና የምታጫውታቸውን በጣም በሚገርም ሁኔታ እንዲህ ሳሾራቸው የነበረው እኔ ነኝ። ብቻዬን ማለት ነው። ዛሬ ላሳውቀ ብቻዬን ጸረ ክርስትና የሆነ ትምህርት ሲያስተምሩ እያንዳንዱ ፉት ስቴፓቸውን እየተከተልኩ ሳሳብዳቸው ቲክታክ እንዳትገቡ ሳስብላቸው የነበረው እኔ ነኝ። አስፈላጊ ከሆነ ደግሞ ቤትህ በመረጃ ልነግርህ እችላለሁ። ቤትህ ማለት ነው። እና ስድብ የሚመስልክ ሲሶ በደንብ ልንገርህ፣ ጨዋነት ነው። አዎ አንተም ጓደኞች የሰበሰቧቸውም ስድብ የሚመስሏቸው ጨዋነት ነው። እንደውም በጣም ይቅርታ የምጠይቀው የወንጌል አማኙን ነው። ጨዋዎችን እንደ ባለጌ አርጌ ስለተናገርኩኝ በጣም ይቅርታ ጠይቃቸዋለሁ። ምክንያቱም የእናንተን ብልግና ለመሸፈን ብዬ ነበር እዛ ነገር ውስጥ የገባሁት። ይኸው አሁን ሚዲያ ላይ ወጣችሁ። አንድ ቀን እስኪ ብልግና ካፌ ወጥቶ አይተህ ታውቃለህ? አንድ ቀን አብረዋችሁ የሚውሉ ሰዎች አየህ አይደለ? እናንተ የክርስትና አባት ሆናችሁ የንስሐ አባት ሰጣችኋቸው አስክራችሁ ሚዲያ ላይ እየወጡ እናትህ እንዲህ ትሁን፣ እናትህ እንዲህ፣ እገሌ እንዲህ አይዘገንንም? ይሄ ለእናንተ ጨዋነት ነው አይደል? እና ሲሶ ልታፍር ይገባሃል። የእውነቴን ነው። ኢንቫይት አድርጌዋለሁ እኮ ከታች አለ ናግባ ሲሶ ተደውሎልኝ ነው የእርቃን ቪዲዮ ተይዞብሃል የሚባል ነገር አለ። ኧረ በጌታ ከሆነች ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። ደምሮ ለጥፎብህ የነበረው ፎቶ ምን አይነት ነበር? ይሰማል? ያው ደምሮም እንዳንተ ኦርቶዶክስ ስለሆነ ማለት ነው። አሁን በነፃነት አውራ፣ ችግር የለውም። ኦርቶዶክስ ላይ እንትን የለ። ሚውትህን አንሳና ንገረን። ደምሮ ምን አይነት ፎቶ ነበር ለጥፎብህ የነበረው?
እየወጣ ነው ና ግባ ግባ አንተ እኮ እንዲህ አይነት አቋም ያስከው አገልጋይ ደምረው ለጠፈብኝ ብለህ ነው አይደል? ሆም ብለው እየደወሉበት ነው የሚመስለው። ሲሳይ ሁል ጊዜ የወንጌል አማኞችን የሚሳደብ የሚያንጓጥጥ እነሱን ሰዎች ነው በቃ የሚደግፈው። ይሄ እኮ ኦብቪየስ ነው፣ ግልጽ ነው። እና ሲሳይ ማንን እንደሚያታልል አናውቅም። ስንት ጊዜ ሆነን ሲሳይን ስናቀው የእኛን ሰዎች እያስገባ ሲያሰድብ በእምነታችን ሁሉ ላይ እኮ ነው፣ በማንነታችን ላይ ሲቀልድ የነበረ ሰው ነው። አሁን እሱ በማንም ላይ to be honest with you ማንንም ለመናገር ሞራል የለውም። ምክንያቱም የእምነት አቋም የሌለው ሰው እንዴት አንድን ሰው አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ይናገራል? መናገር አይቻልም። በጣም እኔ ሐሳቤን ልጨርሰውና የላችሁ በደንብ እንዲገባችሁ የምንፈልገው ሲሳይ እንዲህ አይነት አቋም ውስጥ የገባው በደምረው ምክንያት ነው። ሁላችሁም እንድትሰሙ የምንፈልገው በደምረው ምክንያት ደምረው በለጠፈበት ፎቶ ምክንያት ሲሳይ እንዲህ አይነት ነገር ውስጥ የገባው ሌላ ምንም ነገር አይደለም። አሁን ልክ ራሱን እንደ እንትን አድርጎ ሚዲያ ላይ ወጥቶ ሰው ያሰድባል፣ ያሽካካል፣ ይሳደባል። የትናንትና ባክ ማንነትን ሲሳይ ለዛ ነው በጣም ረጅም ጊዜ ዝም ብዬህ ነበረ እና አሁን እያበዛው ስለሆነ ነው። ሲጀመር አላምናችሁም ያልከው አብረህ ከደምረው ጋር የሰራው ስራ ነው እዚህ ደረጃ ያደረሰ። ኦርቶዶክስ አይደለም የለጠፈብህ፣ ወንጌል አማኙ አይደለም የለጠፈብህ። ይሄው ትናንትና ፎቶውን ሚዲያ ላይ የለጠፈ ሰው ይሄው ዛሬ ካንተ ጋር ጠጅ ቤት አረቄ ቤት ከአብራችሁ ነው የምትዞሩት። ኦብቪየስሊ ደግሞ ታውቃለህ ከነማን ጋር የት እንደምትዞር። ስርዓት ቢኖርህ ደስ ይለናል። አንድ ትልቅ ሰው ነህ፣ እኩያችን አይደለም የአባቶቻችን እኩያ ብትሆን ነው፣ በጣም ልጅ አይደለህም። ስርዓት ቢኖርህ ውሎ ከህፃን ጋር ሆኖ እንደ ህፃን ባታስብ ደስ ይለናል። መናገር ማልፈልግህን ነገር ነው ዛሬ የተናገርኩ። ምክንያትህ ሌሎች አይደሉም። አውቄን የጠየቅኩ ይሄን ያህል ጊዜ ስትቆይ እስኪ አንተ ጎበዝ ከሆንክ አንድ ኦርቶዶክስን ቤት አስገብተህ አሰድብ። ምን እንደሚከተል ታውቃለህ። አንተ እንጀራ ታረጋዋለህ እንደ ወንጌል አማኙን እያስገባ መሳደብና ማሰደብ። ኦርቶዶክሶች ጊፍት ይሰጡኛል ብለህ ብትሞት አይሻልህም? ነፍስህን ሽጠህ ዳቦ በልተህ ከምትኖር ብትሞት እኮ ነው የሚሻለው። የእውነቴን ነው የምልህ። እና ከዚህ በኋላ የሚለምድህ አይመስለኝም ሲሳይ። አሁን የምታበዛው ከሆነ ግን ፈርዘር ሊሄድብህ ይችላለሁ። አውቄ ነው ዝም ያልኩ። አልነካውህም፣ አልደረስኩብም። ቢቻልህ ወደ ቤተ ክርስቲያን እንድትመጣ ከክርስቲያኖች ጋር ህብረት እንድታረግ ልመክርህ ሞክሬያለሁ። አንተም ከአንተ ጋር የሚሰበሰቡ ሰዎችም ይኸውላችሁ በስጋ እንመዘን ከተባባለን አጠገቤ አትደርሱም። ምክንያቱም ህይወታችሁን ስለምታውቁት የት እንደምትውሉ ምን እንደምታረግ ከነማን ጋር እንደነበርክ እያንዳንዱን ማላቅ እንዳይመስል። ይሄን ማቀው እዚህ መጥቼ አይደለም እዚህ መጥቼ ሊሸፍንህ ነው የወደድኩት። ነገር ግን ከዚህ በኋላ ግን ይሄን ብታቆም ይሻላል። የምትቀልደው ክርስቶስን አምኖ የተከተሉ ክርስቲያኖችን ምስኪንና የዋ ክርስቲያኖችን እያስገባህ አይደለም። ጎበዝ ከሆንክ ዕውቀት ካላቸው ጋር በዕውቀት አውራ። እኔ ከፈለክ እኔም አሁን አወራሃለሁ እዚህ ቤት ነው። ለአበባ ለጊፍት ብለህ አንተ ዲስማች ራስን ታወርዳለህ። በዚህ ልክ እኔ በቃ አቁም። ከዚህ በኋላ በቃ በዚህ ድረስ እንድትታወቅ አድርጌሃለሁ። ማንም ሰው ሄዳችሁ እሱ ቤት ምንም እንትን አትበሉ። ሲሳይ በደምረው ምክንያት ነው እንዲህ አይነት ነገር ውስጥ የገባው። ሲሳይ አሁን ምንም ምክንያት የለም። ደምረው ኦርቶዶክስ ሆኗል። አብረህ ነው አይደለ? አብረህ ነው የምትጠጣው፣ አብረህ ነው የምትበላው፣ አብረህ ነው የምትውለው አይደለ? በቃ ፍታቸዋ እንዴ! ስርዓት እኮ የሚባል ነገር አለ። አንዳንዴ ምን አለ መሰለ ዝም ሲሉክ ጭራሽ ሌላ ድንበር አትርገጥ። ይበቃሃል። አሁን ሲሳይ ይበቃሃል። እኔ እዚህ ጋር ስመጣ ነውርህን መግለጥ ኖሮብኝ አይደለም የመጣሁት። ነገር ግን አንዳንድ ሰዎች ባለጌ ብለህ ካልነገርከው ሁሉ ጊዜ ጨዋ እንደሆነ ራሱን ይቆጥራል። እኔ ምድር ላይ በጣም ሱፐር ባለጌ አይቻለሁ። ሲሳይ ያንተን ያህል ባለጌ አይቻላል።
እውነቴን ልንገርህ፣ የሃይማኖት ሚዛን ላይ ብትወጣ የሃይማኖት ሚዛን ላይ ያመዝን። ዓለማዊ እንዳትባል ዓለማዊ ማንነት የለህም። በጣም ጅል የሚባል ሰው የለም። ጅል የሚባል በጣም ጅላጅል ምናምን የሚባሉ እንደዛ አይነት ሰው ነህ። ዝም ብለህ ዩኒፎርም ሰው ተሰደበ ማግጠጥ፣ የሆነ ማግጠጥ፣ ሲሳይ ሳቅልን ሲሳይን እንዴ ዌክ አፕ። የእውነቴን ነው የምልህ። በዚህ ልክ ካልተነገረ ስለማትነቃ ነው። ሁሉም መከሩክ ለመኑክ ምናምን። በነገራችን ላይ እኔ ጋር እንዲህ አይነት ነገር የለም። የሚያስፈልግህ ከሆነ በልክ ላወራህ እችላለሁ። በልክ ማውራው ደግሞ እየሆንክ ያለውን ነገር ነው። በቃ አትሳቅ። ከዚህ በላይ ጅልነትህ ይብቃ። እስኪ አንድ ኦርቶዶክስ አስገብተህ ቤት አሰድብ። አይደብርም እንዴ? 2-3-4 ዓመት ቁጭ ብለህ አንድ ቤተ እምነት ላይ ለዛውም የዛ ቤተ እምነት ህብረት አለኝ እያልክ የዛ ቤተ እምነት ወዳጄ በቃ ካልሆንክ አይደለም ብለህ አንተ ለምታወራው ነገር መልስ እኔ ምናምን አንተ ምን ትላለህ? በቃ አንተ ታገጣለህ እኮ የሚሰድብልህን እያስገባ እያሰደብክ ታገጣለህ። ቤትህን እንኳን ማስከበር አልቻልክም። ተው እንኳን አትላቸው። ኤርሚያስ አበበ አንድ ቀን ተናገረ ብለህ እኮ ዘመቻ ነው አይደል ያስወጣህበት? ይወጡብህ። ቤት ገብቶ አንድ ቀን ቢናገር ዘመቻ ወጡበት። ኦርቶዶክሶች እንዲህ ናቸው እንዴ? ቲክቶክን ዘግቼ እወጣለሁ እንዲህ ፈርዘር ይርክ። ከዛ በኋላ አመመኝ እንዲሁ ፈለጠኝ ቆረጠኝ ከቲክቶክ ርቄ መኖር አልችልም ኦርቶዶክሶች ይቅር በሉኝ አልክ። የወንጌል አማኙ ግን ለምትሳደበውና ለምታሰድበው ማህበረሰብ ምንም አይነት ኬር የለህም። ድንጋይ ስለማይወረውሩ ባረል ስለማይሰድቡ እያረሩ ዝም ስለሚሉ መልስ ስለማይሰጡ አይደል? ያው ዛሬ መልስ እንስጥ። ከዚህ በኋላ ስታፕ አቆም። አንተ ቤት በቃ ክርስቲያናዊ ኮንተንት የለኝም አልክ አይደለ? ከሌለ ወይ ቤትህ ውስጥ ዘፈን ከፍተህ ጨፍር፣ ያው የለመድከው ወይ ደግሞ እየዞርክ እንትን በል። እስኪ አንድ ኦርቶዶክስ እስኪ በአንተ መዝሙር ሲዘምር እንትን ሲላ ሲያጨበጭብ አይተህ ታውቃለህ? ምንድነው ወንጌላማኝ ነኝ እዛም ትሄድና ስታገጥና ስታጨበጭብ ነው የምናየው ቪዲዮ ላይ። አንድ ቸርች ተከትለው ሄደው ያውቃሉ? አንድ ህብረት ላይ አብረህ ተገኝተህ ታውቃለህ? ከነሱ ጋር አታውቅም። እና ብታቆም ደስ ይለናል። አይደል? በጣም ከልክ እያለፍክ ስለሆነ ነው። እኔ ችግር የለውም። እኔ በነገራችን ላይ አይረን ማን እየሰደብክ አይደለም 24/7 ብትሰደብ ምንም እንትን አይደለም። ምንም መስለህ አትታየኝም። ግን ስርዓት ቢኖርህ ደስ ይለናል። አቁም በቃ። ይሄ አብረው ቁጭ ብለው ጎበዝ ጀግና ምናምን የሚሉ ሴቶች ምን አይጠቅሙህም። አሁን አንድን ጋለሞታ አስገብተህ ቅድም ሰሙዬን አፈቅሯለሁ ሰሙዬ ወድጄው እንዲህ አሁን አንተ ሽማግሌ ነህ፣ የልጆች አባት ነህ። አንድ ጋለሞታ ሴት አስገብተህ በዚህ ልክ እኔ አይደለም መጽሐፍ ቅዱስ ነው ጋለሞታ የሚላቸው። ክብር የሌላ ሴት ጋለሞታ ስለምትባል ማለት ነው። አላቃት አይቻታለህ። ምን ሴት እያመጣክ አብረህ የምታድርን ሴት ከሚስት ውጪ አብረህ የምታድራት ሴት እያስገባ ምን ስታረግ ነበረ? በዚህ ግብር ነው ወንጌል አማኙን የሸሸኸው። ስለማይምሩክ ስርዓት ያዝ አርፈህ ቁጭ በል ስለሚሉክ ስለማይምሩክ ነው እዛ ሄደ የተወሸከው። አሁንም አርፈህ በስርዓት ኑር ሲሶ በስርዓት ኑር። ብዙዎቹ በዚህ ልክ አውርቶ አያውቅም። አሁንም ስርዓት ይዘህ የለ ሰው ያስገባ የሰው ስም እያስጠራ ስድብ እኮ ሰልችቶን ነው የወጣ ነው። ኦርቶዶክሶችን ብሎክ የምናደርጋቸው ስድብ ሰልችቶን ነው። አንተ ቤት ያሉትን ኦርቶዶክሶች ማለት ነው፣ ሌሎችን አይደለም። አንተ ቤት የሚመጡ ምክንያቱም ልክ አንተን ስለሚመስሉ ማለት ነው። ህይወት ግራ ሲገባ፣ ህይወት ግራ ሲያጋባ፣ ትዳር ሲሰለች እየመጣ ሚዲያ ላይ ስርዓት ከሌላቸው ሰዎች ጋር ቁጭ ብለህ ሰውን አታሰድብ። ለህይወትም ለሚስትም ለልጆችም ክብር ከሌለ
ለህይወቱ ለሚስቱ ለልጆቹ ለቤተሰቡ ክብር ያለን ሰው አታሰድብ። ቤት ቁጭ ብለህ ክብር ያለው ትዳር ቢኖር ክብር ያለው ህይወት ቢኖር ቁጭ ብለህ ሴት ልጅ አስቀምጠው እንደ ልጅ አታሰድብም። ሪካርድ አድርጋችሁ ላኩለት ይሄን ስድብ። እኛ እዛ ቤት ብዙ አንተን የሰበሰበው ያ አለ አይደለ በጣም የተሳዳቢ ህብረት በጣም ጸያፍ ንግግር የሚናገሩ ብልግና ይሄ የራቁት ፎቶ የወሲ ፎቶ እነሱ አንተ ጋር የተሰበሰቡት ማለት እነዛ ሴቶች ቪዲዮአቸው ተልኮ እያንዳንዱ አውጡ እንዲያርጉ አጋልጧቸው ተሸክመናቸው ነው። ይሄ ህይወት በቃናል። ይሄ ክርስቶስ የሚከብርበት ህይወት አይደለም። ክርስቶስን የምናይበት ህይወት አይደለም ብለን የወጣነው ሲዝ ያደረግነው አየህ። እንዳንተ እዛ ቁጭ ብለን እዚህም እዛም አላለም። በቃ እኔ አሁን ከዚህ በኋላ የወንጌል አማኝ ነኝ የክርስቶስ ተከታይ ነኝ ስል ወዳጄ እንዳንተ መሆን ከብዶኝ አይደለም። ካንተ በተሻለ አክሰስ አለኝ። ብዙ ማስተምራቸው ሰዎች እንዳሉ ስለምታውቅ እና ከዚህ በኋላ ብንከባበር ጥሩ ነው። እማትከበር ከሆነ ሲሳይ ከዚህ በኋላ ግን ሊብስብህ ይችላል። እውነቱን ልንገርህ። ምክንያቱም እሾህን ልናወጣው የምንችለው በእሾህ ብቻ ነው። እሾህን በሰንበሌጥ አይደለም የምናወጣው፣ በሳር አይደለም እሾህን የምናወጣው፣ በእሾህ ነው። ስለዚህ አንተ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም ከዚህ በኋላ። የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። አንተ ቤት ማን ያልተሰደበ አለ? ከፓስተር ጻድቁ አብዶ ታች እስካለው እኔ ትናንት እስከመጣሁት እስከኔ ድረስ ያልተሰደበ አለ? ያልተሰደበ አለ ወይ? የለም። አንተ ያልሰደብከው ነው ያላሰደብከው ሰው አለ? የለም። ጨዋ ሰው እኮ አጠገብ አስቀምጠህ ብታሰድብ ጥሩ ነው። በህይወት ካንተ የባሱ ዱርዬዎችን ሰብስበህ ነው የምታሰድበው። ገባ? ይኸውልህ ክብር ከየት ይጀምራል መሰለህ? ከአባቶቻችን ይጀምራል። አባቱን የማያከብር ልጅ አይባልም። አንተን ልጅ ነህ ብዬ ፎር ኤ ማይክሮ ሰከንድ ላውራ አልችልም። ሬስፔክት ልታረግ ይገባል። ሃይማኖት እንኳን ባይሆን ታላላቅ በእድሜ ታላላቆችን ሬስፔክት ልታረጋቸው ይገባል። ሬስፔክት ልታረጋቸው ቀላል እኮ ነው። እኔ ቤቴ ባለጌ ኦርቶዶክስ መጥቶ እንዲሰርበኝ እኮ ቤቴ መክፈት እኮ ነው። ፉጭ ብለን ቦታ እንሰጣቸው ብለን እነሱ ምክንያቱም የተማሩትና የሚኖሩት ህይወት ስለሆነ ካፍቼ ነው አንድ ቀን ሙሉ ያው እስከዛሬ ሲሳደቡ ይላ አንድ ቀን ነው ለአንዱ መልስ መልሼ አላውቅም። መማር ከፈለገ ጥያቄ አስገብቼ አስተምሬው ነግሬው እልከዋለሁ። ነገር ግን ያንተ ጉዳይ ፖለቲክስ ስለሆነ ማጭበርበሩ ስላለ ያንተ ጉዳይ የእግዚአብሔር ሰዎችን ማሰናከል ላይ ስላለ ያንተ ጉዳይ ክርስቶስን የማስነቀፍና የማሰደብ ስለሆነ ያንተ ጉዳይ የአጋንንት ጉዳይ ስለሆነ አጋንንትን ደግሞ ልንዋጋው ግዴታችን። ከዚህ በኋላ ማንንም እንዳትሳደብ እንዳይለምድ ሲሳይ። ምናልባት ጎበዝ አብሮ የሚስቁ ካንተ በምንም የማይሻሉ ሰዎች ሊሆኑ ይችላሉ፣ ወይ መስመር ላይ ተገናኝታቸው ሊሆን ይችላል። ያ ደግሞ ለአንተ ህይወት አይሆንም። እግዚአብሔር የለ የምህረት በሮቹ አሁንም ክፍት ናቸው። የምትመጣ ከሆነ ነው። አሊያም ለአንተ ራእይ 3ን ነግሬሃለሁ። በራዶ ወይም ሞቃት አይደለም አንቅሬ ልተፋህ ነው እያለ ነው። እግዚአብሔር ሳይተፋህ ና ወደ ቤቱ። እግዚአብሔር ላይ ያመጽክ የምትቀጥል ከሆነ ግን ሽባ አድርጎ ነው የሚያስቀምጠ ቤት። እንዲህ የሳክበት ያገጠጥክበትን ጥርስ ተራክፎ በሰው ፊት ቆመ መናገር እስኪከብድ ድረስ ነው የምትሆነው። ከእግዚአብሔር ጋር ባትጋጭ ጥሩ ነው። ወይ ሂድ ወደዛ ወይ ና ወደዚህ። የእግዚአብሔር ቃል ላንተ መቀለጃ አይደለም። የእግዚአብሔር ሰዎች ላንተ መቀለጃ አይደሉም። አንተ እንዴት መንፈሳዊ ነገር ላንተ መዝናኛ ይሆናል? እንዴት ጭንቅላት ይቻለው? እንዴት ሰው ስለ አምላኩ እየተማረ እንዴት አንተ ታሾፋለህ? እንዴት ታገጣለህ? እስኪ ጎበዝ ከሆንክ የወንጌል አማኙ እንደተሰደበ አንተ ቤት አንድ ስላም አሰድብ። አስፓልት ለአስፓልት እግር ላይ ገመድ አስሮ ነው የሚጎትቱክ። እስኪ አሰድብ ጎበዝ።
እስኪ አንድ ኦርቶዶክስ አሰድብ እስኪ ጎበዝ ከሆንክ እና አቁም ይበቃል ሁሉም ዝም ያሉት ዝም ማለት ስላለባቸው ምናልባት እድል እየሰጡ ሊሆን ይችላል እኔም አይቼ የምታቆም ነገር አይደለም ይባስ በለ ዛሬ ላይ ምን ሆንክ ጌት ኪፐር ሆንክ የእግዚአብሔር ቤት በር ከፋችና በር ዘጊ ነኝ አልክ ደሞ ተመላለ እግዚአብሔርን ሰሙ እንዲ አይደለም ትላለህ አይደል ለውሸተ ምስክር እግዚአብሔር ለዚህ ነው እግዚአብሔርን አንተ አትፈራም ማለት ና ቤቴ መማር ከፈለክ በድንበር እርጌ ስለ ጌታ አስተምራለሁ ስለ ገባኝ አምላክ አስተምራለሁ በደንብ አርጌ ግን ከዚህ በኋላ እንድታፌዝ አልፈቅድልህ ማንንም ባለጌ ኦርቶዶክስ እያስገባ እንድትሳደብ አንፈልግም አይተናል በጣም አየናቸው በቃ ኦልሞስት ትንሽ ጊዜ አይደለም 7 አመት ሙሉ እነማን ምን እንደሆኑ እናቃቸዋለን አንተ ኮንፊርም እንድታረግላቸው አንተ ጋር ሄዶ ግን የሚናደዱ ሌላ ነገር የሚያስቡ የወንጌል አማኞች ያሳዝኑኛል አላማህን ስለማያውቁ በየዋህነት ስለሚያረጉ እነዛ ቆቆች ናቸው ቆቅ ሲጀመርም አላማቸው መሳደብ ማበሻቀጥ ማጥላላት ነው አላማቸው ሲጀመርም ከዚህ ውጪ ምንም አላማ ስለሌላቸው ሲቀጥል ደግሞ ቤትህን እየከፈትክ ሰሙ ተገፋው ብሏል አልክ ማን ነው ስልክ ያለክ እንዴ የቱ ጋር ነው የነገርኩህ እንዲህ ብዬ እኔ አንተን አይደለሁም ደምረው ፎቶ ለጠፈብኝ ብዬ እንደዛ መሆን ነገር ያለው እኮ እኔን የመክፋት አቅም ያለው ዕውቀትም ያለው ሰው የለም ብያለሁ አቅምም ዕውቀትም ያለው ሰው የለም በግልጽ ልንገርህ ዛሬ እኔን መክፋት የሚችል ወስኜ ነው የመጣሁት ያየሁትን አይቼ ነው የመጣሁት የጠበቀኝን ተከትጄ ነው የመጣሁት ህይወትህን መኖር ያልቻልክ ሰው መተህ ሚዲያ ላይ ስለ ሰው ህይወት ስለ ነፍስ ማታቅሰው ስለ ሰው ነፍስ ታወራለህ አይደል እና ራስህን መጀመሪያ ደጋግመህ በየገባህበት ቤት ምላስ ላይ ስሜን ተነቀሰኸዋል እና ፍታኝ በቃ ተወኝ ኦሊኖል ከኔ ጋር መወያየት ከፈለክ የፈለከውን ርዕስ ይዘናና እኔ ለአንተ መዘጋጀት አያስፈልገኝም ቁጭ ብለን እንወያያለን ማን ነው እስኪ ወንጌል አማኝ ማን ነው ብዬ ከዛ እኔ እናንተ እንመዛዘናለን ፈርዘር ገር መተ በጣም መረንና ባለጌ ኦርቶዶክሳውያንን እያስገባ ጠጅ ቤት ይሄ ግሮሰሪ ጫት ቤት ያሉ ሴቶችን እያስገባ ጸያፍ ነገር ባታረግ ደስ ይለኛል እድገትህ ኑሮ ህይወትህ እንደዛ ነው አንተ እኔ እድገቴ ኑሮ ህይወቴ እንደዚህ አይነት አይደለም ኦኬ ስርዓት ቢኖርህ ደስ ይለናል ከዚህ በኋላ ስርዓት አድርግ ምናልባት ብዙዎች ያልሰሙት ታሪክህን እኔ ላወራው እችላለሁ ማታቆም ከሆነ የምትጋጫው ከሌላ ሰው ጋር አይደለም ከሰሙ ጋር ነው ገባ አንድ አበባ ስለሰጡ ቁጭ ብለህ ወንጌል አማኝን ትሳደባለህ አይደል ምንም እኮ ስለወደዱክ አይደለም በአንድ ቀን ምን እንዳሉ ታውቃለህ አይደል በአንድ ቀን ወይ ኤርሚያስ አበበ ቢገባ ምን እንዳሉክ ታውቃለህ አይደል ምን ብዬ ነበር ኮሜንት የጻፍኩልህ አታስታውሰው በደንብ ታስታውሳለህ በደንብ ታስታውሳለህ ምን ብዬ እንደጻፍኩልህ ምን ብለህ ነው ቪዲዮ የሰራኸው ከዚህ በኋላ ቲክቶክ ለካሰው እንደዚህ ነው እና ምን እንዲያረጉ ምን የሚያመሰግኑ መስለው ዛሬ አነገሱ ነገ ስትወርቅ በአፍጥም ነው የሚታክሉ ዛሬ አንግሰው ነገ ባሪያ አይደለም ከባሪያ በታች አድርገው ነው የሚረግጡ ትናንትና ይሄንን አሳይተውሃል ከዛን ተመልሰ መጣ ምን ማድረግ ጀመርክ ኮምፐንሴሽን አይናገሩም ምንም አይሉም
ብለህ ማሰደቡን ተያያዝክ እና ብታድግ ደስ ይለናል። እደግ። ቅድምም ቤተ ጽፌ ይልሃለሁ። እድሜህ ቁጥር ነው። አእምሮህ ቢያድግ ደስ ይለናል። መማር ከፈለክ በደንብ አድርጌ አስተምርሃለሁ። በደንብ አድርጌ ማለት ነው። ይሄን ቃል እገባልሃለሁ። ግን እንዲህ የወጣ ጸያፍ ብልግና ነገር አታርግ። ለሰውም ለእግዚአብሔርም የሚያጸየፍ ነገር አታርግ። አንተ የሚመጥን ይኸው እዚህ ከታች አለ ተመስገን የጌታ የሚባል በየቤርጉ የሚዞር ደምረው በየጠጅ ቤቱ በየእንትኑ የሚዞር እነዚህ ናቸው የሚመጥኑክ። መሰዳደብ ከሆነ እነዚህ ይመጥነዋል። እኔ ልሰድብ ሳይሆን እውነቱን ልነግርህ ነው የመጣሁት። አቆም እየሰደብኩህ እንዳይመስልህ፣ እውነቱን እየነገርኩህ ነው። ናሲሳይ ስለ አንተ በጣም ብዙ ነገር እንደምናውቅ ልታውቅ ይገባሃል። አብረን ከምትውላቸው ጋር አብሬ ስለነበርኩ ምናልባት ከፈቀዳችሁልኝ ስርዓት ቢኖርህ ደስ ይለናል። በጣም ስርዓት ቢኖርህ ሲሳይ፣ መረን ባትሆን ደስ ይለናል። የልጆች አባት ነህ። ተከብረህ አርፈ ቁጭ በል። ምናልባት ትዳርህን ትፈታ ይሆናል፣ ትበትን ይሆናል። እኛ በምንሄደው መንገድ አርፈ ቁጭ በል። በጣም ደጋግሜ ላስጠነቅቅ እየሞከርኩ ነው። ይልቁን ገፍተህ የሄድከውን ቃልን ከመስማት ብለህ ትተኸው የሄድከውን እግዚአብሔርን ይቅርታ ጠይቀህ ወደ ቤቱ ተመለስ። ይሄን ነው የምልህ። በጣም ይቅርታ አድርጉልኝ። ሶሪ። ኦኬ ሰሙ የተባረክ የልባችን ያወራው። ምክንያቱም ሲሶ ማለት ገና ሲጀምር ከዚህ በፊት ቤቴ ላይ ወንጌል አይሰበክም ያለ ጀግና ነው። ስሙ ግን ምንድነው? ወንጌል አማኝ። እኔ ቤት ወንጌል አይሰበክም ያለ ቀን ነው እኔ ያበቃኝ እሱ ቤት ማለት ነው። ምክንያቱም አንድ ሰው ወንጌል አማኝ ነኝ ብሎ ቤቱን ከፍቶ እንደፈለገ ወንጌል አማኝን የሚያሰድብ የሚያላግጥ ለነፍሳት መዳን ግድ የሌለው ሰው ቢኖር እንደ ሲሶ የለም። እሱም አሁን ቤተክርስቲያን አለኝ ሲል ነበረ። አሁን ግን ህብረት አላደርግም አለ። ህብረት አላደርግም የሚውለው ግን ከናኬ ጋር አሁን ከምጠቅሳችሁ እዚህ ቲክቶክ ላይ ካሉ ጋር እየዞረ ቁርጡን ሲበላ ሆዱን ሲከት ነው የሚውለው። ግን መጥቶ ግን ማንን ይሳደባል? ወንጌል አማኙን። አንድም ቀን ወንጌል አማኝ ከፍቶ ተሳድቦ ማያውቅም። ወንጌል አማኝ ሲሰደብ ሲረገጥ ይውላል በየቤቱ ማለት ነው። ግን ለሱ በዛ ልክ መልስ የሰጠበት ማንም የለም። እንዳልከው ከታላቁ አባታችን ከፓስተር ጻድቁ ጀምሮ እሱ ቤት ያልተሰደበ ማንም የለም። እንወያይ በሚል ሰበብ ኦርቶዶክሶቹን አስገብቶ ወንጌል አማኙን ሲያሸማቅቅ በወንጌል ላይ ሲላገጥ የኖረ ሰው ነው ሰሙ ሲሶ ማለት ነው። ግን ምንድነው መጨረሻው ብትን መጨረሻው አያምርም። የሰው ልጅ አንድ ሰው እኮ ከማሰናከል እንዴ ወገኖቼ የድንጋይ ወፍጮ ታስሮ እኮ አንገቱ ላይ ጥልቅ ባህር ውስጥ ይግባ ነው የሚለው። እኔ እዚህ ቲክቶክ ላይ ስመጣ ወንጌልን ላስደብ አልመጣሁም። ለአንድ ሰው መነቀፊያ መሆን አልፈልግም። ከዛ በፊት ገለል ማለት እኔ እመርጣለሁ። ወንጌል አማኝ ነኝ ብዬ ወንጌል አማኙን እንደ ልብ እያሰደብኩኝ ይሄ የዳነን ክርስቲያን ህዝብ ክርስቶስ የሞተለትን ለእውነት ብሎ የሚኖርን ህዝብ ቢመቱት ቢሰድቡት እንኳን መልስ የማይሰጥን ቅዱስ ህዝብ ነው ሲያስረግጥ የሚውለው። አላማው ይታወቃል። አላማው ገንዘብ ነው። አላማው ቅድምም ስለው ነበር። ገንዘብ ከሆነማ እኮ አንቺን ስጪኝ ባለሽ ይቀለኛል አለ። አውሽ እንደዛ ቢለን እኮ ገንዘብ ከሆነ እኮ ሰብስበን እንሰጣለን። እርዱኝ፣ ቸግሮኛል፣ ችግር የለውም። ይሄ ናቹራል ነው። ምንም እንረዳዳለን። እኛ ኢትዮጵያውያን ደግሞ በዚህ ደጎሽ ነን። ግን ምንድነው አላማው? ሰዎች ልታስተውሉ የሚገባ ባለፈው እኮ በነበረው ጊዜ አይተናል። መዶሻን ያነሱበት ባገኘ በመዶሻ ነበር ምልህ አለው ድል በድል። እውነት ሊትራል ቢያገኘው ግን አናቱን በርቅዞ ይጥለው ነበር። በዛ መዶሻ ማለት ነው። ኦርቶዶክሳውያን ሃይማኖተኛ ስትሆኑ እንደዚህ ነው የምትሆኑት። ሃይማኖተኛ ስትሆኑ ገዳይ ነው የምትሆኑት። ሃይማኖተኛ ስትሆኑ አራጅ ነው የምትሆኑት። እኔ የምሞትለት እንጂ የምገልለት አምላክ የለኝም። ባይዘው ወንጌላዊ አማኙ ለዛ ነው ዝም የሚለው። የሚሞትለት ህዝብ ነው ያለው፣ የሚገልለት ህዝብ የለውም፣ የሚገልለት አምላክ የለውም። ለዛ ነው መልስ ማንሰጠው እና እግዚአብሔር እድል ቢሰጠው ጥሩ ነው። እድልም እየሰጠው ነው እስካሁን። ይሄን ሰውዬ እዚህ ፖስቶ ላይ የምታዩትን ሰውዬ ቤቱ አስገብቶ ከዜድ ጋራ እንደፈለገ እየተሰደበ ዜድ እየተላገጠበት ኢየሱስ አብ ነው ብሎ አስብሎት ተማምነዋል። ኢየሱስ አብ ነው ብሎ አምኗል። አሁን መጥቶ ምን አለ? ዲፌንድ ሊያደርግለት ነው። እሱ ወንጌላዊ ነው አለ።
እንዴ ኢየሱስ አብ ነው ብሏል። ከሃዲ ነው። ወንጌላውያንን መስሎ ነው በየቤቱ እየገባ የስተት ትምህርቱን የሚዘራው። እኔ ሰው ቤት ተገናኝቼ ተነጋግረን ቤት ያስመጥቼ ምሎ ተገዝቶ ኢየሱስ ክርስቶስ ከማርያም ስጋ ነስቷል፣ ፍጹም ሰው ነው፣ እኔን የመሰለ ሰው ነው፣ ስለኔ ኃጢአት ሞቷል፣ ሰው ነው ብሎ አምኖ ከሄደ በኋላ ተማምነን ኦኬ ብያምኘው ከዛ በኋላስ ቤቱን ከፍቶ ግን ኢየሱስ አብ ነው አለ። ይሄን ሰው ከዛን ቀን ጀምሮ ነው መከታተል የጀመርኩት ማለት ነው። አሁን ቅድም ዲፌንድ ሊያደርግለት የገባው ስለሲዘው ነው። በቃ ወንጌላዊ አማኝ ብሎኛል አለ ማለት ነው። አያችሁ የሚሰራውን ፖለቲካ። ለነፍሳት ግድ የለውም፣ ለመዳን ለሰዎች ግድ የለውም። ይሄ ኢየሱስ ክርስቶስ ለሞተለት ወንጌል ለሰዎች ሁሉ ሊነገር የሚገባውን የምስራቹን ወንጌል ቢሰበክ ባይሰበክ ግድ የለውም። ቤቴ ወንጌል አይሰበክም ያለ ጀግና ነው ሲሶ ማለት። እንደዚህ ያለ እኮ ደፋር ሰው ነው። እኔ ቤት ወንጌል አይሰበክ ምንድነው ግን እስኪ ተወያዩ በሚል ለኦርቶዶክሳውያን ያለ ነው። ምን እንደሰጡት ባላቅም ግን ነፍሱን ቢያስመልጥ ደስ ይለኛል። የባሰ ፍርድ ስለሚጠብቀው ከጌታ ቅጣት ደግሞ ማንም አያመልጥ እና ፕሊስ ሲሶ ወደ ነፍስ ተመለስ። ሳይመሽ እድል አለ። ዛሬን ምሕረትን የሰጠችን ቀን የሰጠ ጌታ ለምሕረት ነው። ስለዚህ ወደዚህ ቤቱ ተመለስ እና ቢበቃ ጥሩ ነው። በቃ ለሆድ ከሆነ ተበልቶ ጧት በልተን ማታ እንደማለት ምን? እሺ ኢዮብ፣ እሺ ሰላም ብያለሁ ሁላችሁንም። ከየት ቤተ እምነት ነው? ማንን ነው ጥያቄ የምንጠይቀው? እሺ ወንድማችን ሶሪ። እሺ እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ። ሰሙዬ እዚህ ስለተገናኘን እዚሁ ልጠይቀው ብዬ ነው ከፈቀደ። ጠይቀው እስኪ ፈቃዱን ጠይቀው ፈቃደኛ ከሆነ። እሺ ሰሙዬ ሰላም ብያለሁ። ፈቃደኛ ከሆንክ ምናልባት አንድ ጥያቄ ብጠይቀህ ደስ ይለኛል። እኔ ቤት ይሄ ሰው ቤት ስለሆነ እኔ ቤት ምን አልከኝ? ስለሆነ እኔ ቤት መተት ጠይቀኛል። ኦኬ እሺ መልካም። ኦኬ ላይ የምትዩ ነገር አለሽ የምትሉት ነገር አለ? ከዚህ ሰው ይሄ ሰውዬ ፒኤስጄ ሜሴንጀር ይባላል። ወንጌላዊ አማኝ ነኝ ብሎ ራሱን የሚያጭበረብር ሰው ነው። ፕሮፋይሉ ስትገቡ የወንጌል አማኞች መዝሙር አለ፣ ሰባኪዎችን ይፖስታል ምናምን። ያጭበረባሪ ነው። አጭበርባሪ ኢየሱስ ክርስቶስ ቱታ ብሎ የሚያምን ኮት ብሎ የሚያምን ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን የክደት አስተማሪ ነው። እባካችሁ ወንጌላውያን አማኞች፣ ጠዋትም የሆነ ቤት እያየሁ ስለነበረ ነው ገስት ላይ ቁጭ ብሎ ከኦርቶዶክሳውያን ጋር እኩል ያወራል ማለት ነው። ስለዚህ ከዚህ ሰው ተጠበቁ። ይሄ ሰው ሐሰተኛ አስተማሪ ነው፣ ሐሰተኛ ነው። እባካችሁ ራሳችሁን፣ ቤተሰቦቻችሁን፣ ትምህርቶቻችሁን ጠብቁ። ገስት የምታስገቧችሁን ሰዎች ይወቁ። እኔ አሁን እንዲያውም እየፈራሁ ትቻለሁ። ብዙ ሰው ገስት ማላውቀውን ሰው አስገብቻ አላወያይም። ምክንያቱም ኦጂ ሆኖ እየተገኙ ማለት ነው። ሲገለጡ ትንሽ ቆይተው ስታያቸው ኦጂ ነው የሚሆኑት። በጣም ብዙ ሰዎችን ስለያዝኩ በተደጋጋሚ እና ከዚህ ሰው ራሳችሁን ጠብቁ። ሐሰተኛ ነው፣ ቀጣፊ ነው፣ ውሸታም ነው። በጣም ነው የሚዋሸው፣ ደግሞ በጣም ይዋሻል። ፎቶውን ስክሪንሻት እያደረጋችሁ ፒኤስኤ ሜሴንጀር ነው የሚለው። ፒኤስኤ ሜሴንጀር ይላል። ኦንሊ ጂሰስ ነው፣ ክርስቲያን አይደለም። የሐዋርያት እምነት ብሎ የሚጠራ ራሱን የሚቀያይር እንደ እስስት ራሱን ይቀያይራል። ምን እያለ አይ ዛሬ ወንጌል አማኝ ነኝ እንትና ኦንሊ ጂሰስ ነኝ እያለ ስትነቁበት እንደዛ ነው የሚለው። ኦንሊ ጂሰስ ነኝ ይላል። ይሄ ፒኤስኤ ሜሴንጀር የሚባል ነው። ፕሮፋይል ኔሙ ፒኤስኤ ሜሴንጀር ይባላል። ሐሰተኛ አስተማሪ ነው። የሐሰት ትምህርት ነው የሚያስተምረው። ኢየሱስ ክርስቶስ በስጋ መጣ ብሎ አያምንም። ኢየሱስ ከማርያም ስጋ ለብሷል ብሎ አያምንም። ኦርቶዶክሶች ቤት ይገባል፣ እንደ ወንጌላውያን አማኞችን ቤት ይገባ። ሁሉም ቤት ነው የሚሰካው። ሁሉም ቤት ገስት ላይ አለ። ኦጂ ነው። አዎ ድብን ያለ ኦጂ ነው። እባካችሁ ይላችሁ። እባካችሁ ፎሎ ምንም አታድርጉት። ይሄን ሰው ምን ይጠቅማችኋል? ፎሎ አንፎሎ እያደረጋችሁ መውጣት ነው እንጂ ይሄ ኦንሊ ጂሰስ ነው። ሳራ ኦንሊ አንቺ ኦንሊ ጂሰስ ነሽ ለካ። ያ ኦንሊ ጂሰስ ነው። ይሄ ሐሰተኛ የክደት አስተማሪ ነው። ኢየሱስ ክርስቶስ በስጋ መጣ ብሎ የማያምን የአጋንንት ትምህርት የሚያምን ራሱን ወንጌላዊ ነኝ ብሎ ስለሚያፍርበት ነው ባይዘው ወንጌላዊ ነኝ የሚለው። ይሄ ጨለማ አገልጋይ ነው። ኦጂ ማለትማ ኦንሊ ጂሰስ ማለት ነው። ኦንሊ ጂሰስ ማለት ኢየሱስ ብቻ ማለት ነው። ምን ማለት ነው? ኢየሱስ ብቻ ማለት አብም ወልድም ኢየሱስ መንፈስ ቅዱስም ኢየሱስ ነው የሚለው።
ያው የሄቨን ደቀ መዝሙር ነው። የሄቨን ደቀ መዝሙር ነው። ያው ኦንሊ ጂሰስ ነው ማለት ነው። ሊያ የምትዩ ነገር አለ? ኦንሊ ጂሰስ ነው። ማን ከቆየሽ ገባለሁ ተመልሼ። ግን አንድ ነገር ልናገር። ይሄ ሰው ማለት ወንድዬን በጣም ያቅን ወንድማችንን ያጣመመ ሰው ነው። ባይዘው ያጣመመ እና በጣም ብዙ ሰዎችን የወንጌል አማኝ ነኝ እያለ እሱ ቤት የነሱን ሰዎች እያስገባ ይሄን የተጣመመ የክርስቶስን ማንነት የተቃወመ ሰውነቱን የሚቃወምን ትምህርት እያስተማረ ብዙዎችን እያጣመመ ያለ ሰው ነውና እባካችሁ በተለይ አዳዲስ ጌታን አሁን በቅርብ ያገኛችሁ ሰዎች ፕሊዝ ከእንደነዚህ አይነት ሰዎች ተጠንቀቁ ፕሊዝ። እኔ በውስጥ ሲጻጻፍ ከሄቨን ጋራ ይቆጣታል፣ ይገስጻታል፣ ይላታል፣ ትሰማዋለች። እንግዲህ መምህር ይሆናል ውስጣቸው ምን አውቃለሁና ፕሊዝ ለምናችኋለሁ እባካችሁን። እውነቴን ነው። አንፎሎ አድርጉት። ቤቱን መግባት አያስፈልግም። በጣም የተጣመመ ትምህርት እያስተማሩ ብዙዎችን እያሰናከሉ ያሉ ሰዎች ናቸው። ደግሞ የሚያሳዝነው ምን እንደሆነ ልንገራችሁ። ኦንሊ ጂሰስ ነኝ ብሎ አይደለም የሚመጣው ይሄ ሰው። የወንጌል አማኝ ነኝ ብሎ የኛን ማንነት ይዞ ነው የሚመጣው። በራሱ ማንነት መጥቶ እንኳን አይደለም። ምክንያቱም ያውቁታል ትምህርታቸው ምን አይነት ክፉ እንደሆነ፣ ምን አይነት ክፉ ሰዎች ሊቀበሉት እንደማይችል ስለሚያውቁ በእኛ መንገድ በእኛ ልብስ መጥተው ነው እንደዚህ ሰዎችን የሚያሰናክሉትና ፕሊዝ እለምናቸዋለሁ። በተለይ አዳዲስ ነፍሳት የምትገቡበትን ቤት ምረጡ። የምትማሩበትን ቤት ምረጡ። እነዚህ ሰዎች ፕላትፎርም ላይ የትኛው ሚዲያ ላይ በራሳቸው የተገለጡት ራሱ እውነቴን ነው። ሰዎች እንደዚህ እያሳደዱ እውነታውን ገልጠው ነው እንጂ ራሳቸውን ገልጠው መተው አይደለም። ራሳቸውን እየደበቁ ነው የሚመጡት። ስለዚህ ራሳችሁን ጠብቁ። ተባረኩ። ጸጋ ይብዛላችሁ። ምን እየገባለሁ ከቆየሽ ወይ በኋላ እንክፈት። እሺ ሊያየ አለው። እሺ በጣም ውሸታም ነው ደግሞ በጣም ነው የሚዋሸው። አልኳችሁ እኮ እኔ አምኜው ነበረ። ቤቴ መጥቶ ሲናገር አምኜው ነበረ። ምሎ ደግሞ በእግዚአብሔር ስም ምሎ ማለት ነው። ሲዋሽ እንኳን አይሰቀጥቅጠውም። አዎ ኢየሱስ ክርስቶስ ከድንግል ማርያም ዘርን ተካፍሏል። እኔን የመሰለ ፍጹም ሰው ነው። ፍጹም አምላክ ነው። አንድ አምላክ፣ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ አለው። መለኮትም ነው ሰውም ነው ብሎ እኔ ቤት እኮ ኮንፌስ አድርጓል። እኔ ከዛ በኋላ አይ በቃ ከዚህ እንደዚህ ካመንክ ብዬ ከዛ አመንኩት ማለት ነው ስለተናገረ። በቃ እኔ ወንጌል አማኝ ነኝ። በቃ እኔ ጂሰስ ቤት መገባው ትምህርታቸው እንዲህ ለማድረግ ነው አለኝ ማለት ነው። ውሸቱን ማለት ነው። በጣም ነው የሚዋሸው። ቅድም እኮ ነበረ ናግባ ስለው አይ አልገባም ማለት። ከዛስ ወዲያው ከገስት ወጥቶ ሄዶ ቤቱን ከፍቶ ኢየሱስ አብ ነው ማለት ጀመረ። ወዲያው ነው ሼር ያደረጉልኝ ማለት ነው። ከዛ ሄድን ቤቴን ዘግቼን ሄድን። ኢየሱስ ክርስቶስ አብ ነው ብሎ የሚያምን ኢየሱስ ክርስቶስ አብ የተገለጠበት ቱታ ነው ብሎ የሚያምን ሰው አይደለም ብሎ የሚያምን የክህደት እምነት ውስጥ ያለ ሰው ነው። ገስት ላይ ጠዋት ሰው ቤት ስላየሁት ነው ወንድሞች ገስት ላይ የምታስገቡትን ሰዎች ወቁ። የምታስገቧቸውን ሰዎች ወቁ። ሰው ገስት ላይ ቁጭ ብሎ ያወራል። ስለማን ነው የሚያወራው? ስለኛ እምነት ያወራል ገስት ላይ ቁጭ ብሎ። እነዛ ሰዎች ግን አላወቁትም ኦንሊ ጂሰስ እንደሆነ። ሁሉም ቤት ነው የሚሰካው። የሄደ ገስት ላይ የሚቀመጠው ኦርቶዶክስን በጋ ይገባል፣ እንትኑን ጋጋት ኤቭሪ እንትን ይገባል። እና ራሳችሁን ጠብቁ። ፒኤስኤ ሜሴንጀር ነው የሚለው የቲክቶክ ስሙ ማለት ነው። በጣም የተቆረሰለሰ ግን አደገኛ መርዝ የሆነ ትምህርት ያለው እኔ መቼም ነው ማልተው። ምክንያቱም ደግሞ ፕሮፋይል ውስጥ ያስቀመጣቸውን የወንጌል አማኞችን የኛን ዘማዶች በሙሉ እንዲያወጣ ፈልጋለሁ። ምክንያቱም ማልፋታው ለዛ ነው። ለምን ሰዎች የሱን ፕሮፋይል ውስጥ እያዩ ነው ወንጌላውያን እየመሰላቸው ያለው። በሙሉ ያስቀመጠው ፖስት ያደረገው በሙሉ የኛን ዘማዶች። ሄዱና ግቡና እዩት። ማንሳት አለበት። ሰዎች እየተሳሳቱ ያሉትም ከዛም የተነሳ ነው። ፕሮፋይሉን ገብተው እያዩ አይ ይሄማ ወንጌል አማኝ ነው ብለው ነው የሚያምኑት። ይሄ ወንጌል አማኝ አይደለም። ስለዚህ እየሰማኸኝ ከሆነ ቅድም በሌላ አካውንት መጥቶ ነበር። እየሰማኸኝ ነው አይደለ? ውስጥ ያለውን የፖስትካቸውን ወንጌል አማኝ ዘማሪዎችን በሙሉ አውጡ። የራሳ